መግነዙን ፍቱለት ይሂድ አላቸው። እግዚአብሔር ምስክሬ፣ ታመሰግኛለሽ፣ የሆነ በር ይከፈታል። በቃ አምናለሁ። ዛሬ ታመሰግኛለሽ፣ የሆነ መግነዝ ይነሳል። ታመሰግኛለሽ፣ የሆነ አበቃለት አከተመለት የተባለ ነገር እየተንቀሳቀሰ በኢየሱስ ስም ይመጣል። ታመሰግኛለሽ፣ የሆነ ተወሰደብኝ እንዲሆነብኝ ያልሽውን ምርኮ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስልጣን ይሰጥሻል። በጌታ በኢየሱስ ክርስቶስ ስም ስልጣን ይሰጥሻል። በጌታ በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም ስልጣን ይሰጥሻል። ታውቃላችሁ ክፍሉ ይሄ የዮሐንስ ወንጌል ምዕራፍ 11 ፕሊስ በደንብ ስሙኝ ቅዱሳን። እኔ ጌታን የሚሰማ 5 ሰው ካለ ይበቃኛል። እኔ ጉዳይ አይደለም። ከጌታ ጋር ተነካክቶ የሚሄድ ከመንፈሱ ጋር ተነካክቶ የሚሄድ የሆነ ሰው ካገኘሁኝ እኔ ይበቃኛል። በጌታ በኢየሱስ ስም ይሁንላችሁ። ይህንን ክፍል ስታነቡት ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እነ ማርያም ከነበሩበት ቦታ እነሱ ቢታንያ የምትባል መንደር ውስጥ ነው የሚኖሩት። እሱ ደግሞ ከቢታንያ 3 ኪሎ ሜትር ርቆ የሚገኝ ከተማ ላይ ነው ያለው። 3 ኪሎ ሜትር። በደንብ ስሙኝ። የሚገርማችሁ የነ አልዓዛር፣ የነ ማርታ፣ የነ ማርያም ከኢየሱስ ጋር ያላቸው ኢንቲሜንሲ ግንኙነት ከሌላው ሰው ይለያል። ታውቃላችሁ ማርያም ማለት እጅግ በጣም ውድ የሆነ ሽቶ ሰብራ እግሩ ላይ አፍስሳ እግሩን በእንባዋ እያጠበች በፀጉሯ ደግሞ እንደ ፎጣ ተጠቅማ ያበሰች ሴት ነች። ኢየሱስ በተለየ የማንን ቤት ይወዳል ካላችሁ የነ ማርታን የነ ማርያምን ቤት ይወዳል። ኧረ በጌታ በኢየሱስ እኔ ዛሬ ነው አንዳንዱ ጉዳይ በደንብ እየገባኛለሁ። ይውላችሁ በጣም እግዚአብሔር አንዳንድ ጊዜ የሚወደው ቤት ይቆያል። የሚወደው ቤት ቶሎ አይመጣም፣ ይቀርማል። ከቢታንያ ኢየሱስ ጋር መልእክት ላኩበት። ታውቃላችሁ ምን ብለው ላኩ? የምትወደው ብለው ነው ላኩለት። የምትወደው ታሟል እና ድረስ። የምትወደው አልዓዛር ታሟል፣ ምን በል ግን ድረስለት። እነሱ ደግሞ ሰፈር ውስጥ ምን ብለዋል? ወዳጃችን ኢየሱስ ይመጣል። አዎ ወንድማችን ለሞት የሚያበቃ በሽታ ይዞታል፣ ግን ምን ይላል? ይመጣና ይፈውሰዋል ብለው ተናግረዋል። ለማ በቢታንያ ውስጥ ላሉ ሰፈር መንደር ነዋሪ ሁላ። የሚገርማችሁ ኢየሱስ እነ ማርታና እነ ማርያም ቤት ስለሚመላለስ ተአምራት እንደሚያደርግ፣ ድንቅ እንደሚያደርግ፣ እውራንን እንደሚያበራ፣ 38 ዓመት አልጋ ላይ የተኛን ሰው እንደፈወሰ፣ በቃሉ እዛ የታመመ ሊሞት ያለ ሰው እንደፈወሰ በጣም ሰው መረጃ አለው እና በእርግጠኝነት ሰውም እነ ማርያም ቤት ኢየሱስ መጥቶ በአልዓዛር ሕይወት ላይ አንዳች ተአምር ያደርጋል ብለው እየጠበቁ ነው። መጽሐፉ ሲናገር እንደዚህ ይላል። ኢየሱስ ይኸውላችሁ እንዲህ ይላል። በማርያምና በእህቷ በማርታ መንደር ቢታንያ ይኖር የነበረ አልዓዛር ታሞ ነበር ይልና፣ ይህችም ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በፀጉሯ ያበሰች ነበረች። እህትማማቾቹም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ከዛስ ኢየሱስም ይህንን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷን አልዓዛርን ይወዳቸው ነበር።
ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ ይላል። እናንተ አይደለም በጣም የምትወዱት ሰው፣ በጣም የምትቀራረቡት ሰው አይደለም የሆነ ጊዜ እንኳን ያወቃችሁት ሰው የሆነ ነገር ሊሆን ነውና ድረስ ስትባሉ የሆነ የያዛችሁትን ነገር ጥላችሁ በተቻላችሁ አቅም ለመድረስ ነው የምትሮጡት። የሆነ ነገር ለማድረግ ነው የምትሮጡት። መጽሐፉ ላይ ግን እንደዚህ ይላል፣ ኢየሱስ 2 ቀን ቆየ። ኧረ በጌታ በኢየሱስ ወዳጅ ቤት ይቆያል። እየሰማኝ ነው? ወዳጅ ቤት ይቆያል። እኔ አንዳንድ ጊዜ መንፈሳዊ ዓለም ላይ ጌታ እንጸልያለን፣ ለሰዎች እንጸልያለን። ለሰዎች የሆነ ነገር እየሆነ እናንተ ጸልያችሁ ለሆነ ሰውዬ የሆነ ነገር እየሆነ የእናንተ ነገር ግን ክድን ብሎ ይቀመጣል። ለሌላው ሰው እግዚአብሔር መፍትሄ ያደረጋችሁ እናንተን ግን አንዳንድ ጊዜ ዝም ይላችኋል። ታውቃላችሁ መጽሐፍ ቅዱስ ላይ ሐና ፍናና ትወልዳለች። ሐና ጋር ለቅሶና ዝምታ ነው። ፍናና ትደግማለች። ሐና ጋር ለቅሶና ዝምታ ነው። ወዳጄ ወዳጅ ጋር ይቆያል ነው ምልህ። ጌታ ማጋ ነው የሚቆየው ካልከኝ የሚወደው ጋር ይቆያል። ለምን ካልከኝ እንደሆኑ ሰዎች አይነት ነገር አይደለም ለዛ ሰው የሚሰጠው። ማንም ጋር የሌለው ነው የሚሰጠው ለዛ ሰውዬ። ማንም ጋር የሌለ ለሆነ ሰው የሚሰጠው የሆነ ሰውዬ ያለው ነው የሚሰጠው። ገባችሁ ምላችሁ? ለሆነ ሰው የሚሰጠው የሆነ ሰውዬ ያለው ነው የሚሰጠው፣ ደግሞ ነው የሚሰጠው ተመሳሳዩን። ለአንዳንድ ሰዎች ግን ከዚህ በፊት የሌለ ነው የሚሰጣቸው ነው። ፍናና ትደግማለች። ሐና ሴሎ ውስጥ እየተመላለሰች ታለቅሳለች፣ ጸጥ። ፍናና ትደግማለች። ሐና ሴሎ ተደጋጋሚ እየሄደች ታለቅሳለች፣ ጸጥ። ይኸውልህ የእግዚአብሔር ዝምታ ውስጥ እንደ ዳይመንድ ያለ የሆነ ውድ ነገር ግን ሊወጣ ነው። ይኸውልህ እግዚአብሔር ዝም ብሏል ማለት የሆነ እንቁ፣ የሆነ ሊደገም የማይችል ነገር ይዞ ሊመጣ ነው። አረ የሆነ የገባው ሰው አለ ወይ ማውራው ወሬ? የሆነ የገባው ሰው አለ ወይ ማውራው ወሬ? ያኛውን በር እናንኳኳለን፣ ጸጥ። ይሄኛውን እናንኳኳለን፣ ጸጥ። እዛ ነብይ ጋር እንሄዳለን፣ ጸጥ። እዚህ አገልጋይ ጋር እንመጣለን፣ ጸጥ። አንዳንድ ጊዜ እግዚአብሔር አንዳንድ ጊዜ እንደ ዕንባቆም ሁሉ ልንል እንችላለን። አለ ሆይ ዕንባቆም እኮ ከተማው ላይ ያ ሁሉ ነገር ሲደረግ ግራ ገባው። የሚበለጽገው አመፀኛው፣ ሀብታም የሚሆነው አመፀኛው፣ ነግዶ የሚሳካለት እግዚአብሔር የለም የሚለው ኤቲስት፣ የሆነ ነገር የሚሆንለት በቃ እግዚአብሔር የሚባል ነገር የለም እኛ በራሳችን ነው እንደዚህ የሆነው የሚሉ ሰዎች። ዕንባቆም ይህንን ሁሉ ነገር ሲያይ ካለህ ንገረኝ፣ ካለህ እስቲ ልወቅ፣ የት ነው ያለኸው? አመፀኛው እንደምታየው ነው። ድሃዋ ትገፋለች፣ ምንም የሌላት ትናቃለች፣ ትሰደባለች፣ ፍርድ ተጣሟል። የለህም ወይ አለ ምዕራፍ 2 ላይ። ከዛ በመጠበቂያዬ ላይ ቁጭ ብዬ እጠብቅሃለሁ አለው። አለው ብለሃል፣ እኔ የእስራኤል አምላክ ነኝ ብለሃል። እንግዲያውስ እስከምትፈርድ ድረስ መጠበቂያዬ ላይ ሆኜ እጠብቃለሁ።
እግዚአብሔር ለዕንባቆም እንደዚህ አለው፣ እመጣለሁ ያለው ይመጣል አይዘገይም። እመጣለሁ ያለው ይመጣል አይዘገይም። አንተ ነገሮችን በሰው ካላንደር ስለሆነ እየቆጠርክ ያለኸው ላንተ ነው የዘገየ የመሰለ። እመጣለሁ ያለው ግን ይመጣል። ተባረክልኝ። ይመጣል። ስንት ደጆች አንኳኳን መሰላችሁ? ስንት በሮችን አንኳኳን መሰላችሁ? ከመጣልን ብለን ከጎበኘን ብለን ጻት የሆነ ሰውዬ መጥቶ ቴስቲሞኒ አውርቶ ሲሄድ እኛ እጃችንን አጣጥፈን ጸጥ። የሆነ ሰውዬ ጭራሽ አይደለም ሌላ ቴስቲሞኒ ሁለተኛ ይዞ ሲመጣ እኛ እንኳን አንዱን ተራ አላገኘንም እኮ ጸጥ። ዝም ብሏል ማለት እግዚአብሔር ምስክሬን የማይደገም ነገር በሕይወታችሁ ላይ እግዚአብሔር ሊያደርግ ነው። ዛሬ በደንብ ስሙ። ያው በሌላ ሰው የማይደገም ነገር እግዚአብሔር በእናንተ ሊያደርግ ነው። እኔ ብዬ ብናገር ደስ ይለኛል። የማይደገም ነገር ሊያደርግ ነው እግዚአብሔር። የማይደገም ይኸውልሽ መጽሐፍ የሚሆን ነገር ሊያወጣ ሲፈልግ እግዚአብሔር ጸጥ ይላል። ለትውልድ የሚሻገር ነገር ከአንቺ ቤት እግዚአብሔር ሊያወጣ ሲፈልግ ጸጥ ይላል። እንደዚህ አላቸው፣ አልዓዛር ታሟል ሲሉት አልዓዛር ታሟል ሲሉት የእግዚአብሔር ክብር እንዲገለጥ ነው እዛ ቤት የተፈለገው አለ። በማ በአልዓዛር ሞት አልዓዛር ይሞትና ፋይናሊ የሚከብረው እግዚአብሔር ነው አለ። አንዳንድ ጊዜ ከሰው ሁሉ የተቀለደብን የኛ ትዳር ላይ ይመስላል። አንዳንድ ጊዜ ከሰው ሁሉ መጫወቻ የሆንን ይመስለናል። የተናቀን የተረሳን የሆነ ነገር ላይ የገባን ይመስለናል። እግዚአብሔር ለኛ ጊዜ ብቻ ሲሆን ሰማዩን እኛ ላይ የደፋብን ይመስለናል አንዳንድ ጊዜ። እና አልዓዛር ቤት የሆነው ያ ነው። አልዓዛር ታሟል። መታመም ብቻ አይደለም፣ ለመሞት እያጣጣረ ነው። ማጣጣር ብቻ አይደለም፣ ሞተ። እስከሚሞት ድረስ ኢየሱስ ጸጥ። እስከሚሞት ነፍሱ እስከሚወጣ ጸጥ። ነፍሱ መውጣት ብቻ አይደለም፣ እስከሚቀበር ድረስ ዝም። ልክ አልዓዛር ተቀብሮ በአራተኛው ቀን ኢየሱስ እንሂዳለን። ነገር ሲያበቃ፣ ነገር ሲደመደም፣ መቃብሩን ምን በሚያህል ድንጋይ ከተዘጋ በኋላ አሁን እንሂዳለን። ለምን መሰለ? የማይሆን ቴስቲሞኒ ከነ ማርያም ቤት እግዚአብሔር ሊያወጣን፣ ማንም ጋር የሌለ ምስክርነት ከነ ማርታ ቤት እግዚአብሔር ሊያወጣን። እግዚአብሔር ምስክሬ፣ አውርታችሁ የማትጨርሱትን ቴስቲሞኒ እግዚአብሔር በሕይወታችሁ ይሰጣችኋል። በቆማችሁበት ቦታ ላይ እግዚአብሔር ብላችሁ የምታወሩበትን ነገር እግዚአብሔር ይሰጣችኋል። አረ የሆነ የገባው ሰው አለ። እግዚአብሔር ይሰጣችኋል። ምን ብላችሁ? እግዚአብሔር እንዲህ አደረገ ብላችሁ የእውነት የምትመሰክሩበትን ነገር እግዚአብሔር ይሰጣችኋል። የማንም ውጤት የሌለበት፣ የማንም አቅም የሌለበት፣ የማንም ሲደመር ሲባዛ ምናምን የሌለበት። አጎቴ ከአሜሪካ
እህቴ ከአውሮፓ ምናምን የማይባልበት የሆነ ቴስቲሞኒን እግዚአብሔር ከቤታችሁ ላይ በኢየሱስ ስም ያወጣል። ይሄ የኔ ምስክርነት ነው ብላችሁ፣ ይሄ የኔ ህይወት ነው ብላችሁ፣ ይሄ እግዚአብሔር በመንገዴ ላይ ያደረገው ነው ብላችሁ እግዚአብሔር ከህይወታችሁ ላይ ያወጣል። የእግዚአብሔር ዝምታ ብየዋለሁ። እግዚአብሔርን ብዙ ጊዜ እነሱ ብዙ የሆኑ ይባረካሉ አይቻለሁ። እነሱ ብዙ የሆኑ ሲሰፉ ሲሄዱ አይቻለሁ። እኔ እነሱ በአመፅ መንገድ እየሄዱ በጫማ ላይ ጫማ በልብስ ላይ ልብስ እየቀያየሩ እኔ ጽድቅን ብዬ ጌታን ብዬ በተጣመመ ጫማ ቸርች መላለስ ነበር። እነሱ በአመፅ ብዙ ነገር ውስጥ እየገቡ እኔ ማለዳ ቸርች ላጸዳ፣ አዳራሽ ውሃ ላጠጣ፣ መድረክ ልወለውል፣ እኔ በሌሊት ተነስቼ እሄዳለሁ። እኔ ወደ ታች ወርዳለሁ፣ እነሱ ወደ ላይ ይሄዳሉ። እየተመላለስኩ እኔ ዳውን ሆናለሁ፣ እነሱ አፕስቴሩን ተቆጣጥረውታል። እንዲህ ብዬ ቸርች እያጸዳሁ ወንበር እየወለወልኩ እያገለገልኩ እኔ ጋ ነው ያለኸው ወይስ እነሱ ጋ ነው ያለኸው እስከምል ድረስ የእግዚአብሔር ዝምታ አረሳም። ከነሱ እጅ የሚለበስ ልብስ ይሰጠኝ ነበር። ለኔ ቸርች መድረክ ለምጠርገው፣ አዳራሽ ውሃ ለማጠጣው፣ ወንበር ለሞለውለው ለኔ ከአመፀኞቹ እጅ እንካስቴን ቲሸርት እንካይን ሸሚዝ እስቲ ልበሰው ብለው ይሰጡኝ ነበር። መቼም እዛ ጴንጤ ከሆንክ በኋላ እዛ ቸርች ካልክ በኋላ በቃ ምን ስናይ እንትን ነው እስቲ ልበስ ብለው ይወረውሩልኝ ነበር። ጸጥ እግዚአብሔር እነሱ እንኳን ቸርች ሊሄዱ እንኳን ቤተ ክርስቲያን የእግዚአብሔርን ስም እንኳን በቅጡ አይጠሩትም። እኔ መድረክ ላይ ቆሜ በእንባ በለቅሶ ስሙን እየጠራው ፕሮግራም እየመራው እየዘመርኩ ብዙ እየተቆነ ጸጥ እግዚአብሔር ጸጥ። እኔ የቡና መጠጫ 10 ብር አጥቼ እነሱ 100 ብር ይበትኑታል ሆቴል ውስጥ። ጸጥ እግዚአብሔር። እግዚአብሔር ዝምታ አንቺ ማታብራሪውን ቃላት የምታጭበትን ቴስቲሞኒ ከህይወትሽ ድንገት ሰብሮ ይዞ ይመጣል። ድንገት የዝምታው ፔሪየድ ሲያበቃ፣ የጸጥታው ፔሪየድ ሲያበቃ እግዚአብሔር ድንገት ይሰብራል። ተሰድበናል፣ አዎ። ብዙ ተብለናል፣ አዎ። ቸርች ውስጥ ያልተጸለየ የጸሎት አይነት የለም። ጠጠሩ ላይ እየተንከባለልኩኝ አትመጣም ወይ? አትጎበኘንም ወይ? አታየንም ወይ? ይሄ ሁሉ ሲሆን ዝምታ ያዋጣል ወይ ብለህ ጮክ ያለው እስኪበቃኝ በእግዚአብሔር ፊት ጸጥ። ለካ ያ ዝምታው ዛሬ እንዲህ ብዬ ላብራራ የማልችለውን ቴስቲሞኒ ከህይወቴ እሱ ሊያወጣ ፈለገና
እየወደደኝ በሚመራው መንገድ ላይ መራኝ። ልድገመው። ከህይወቴ እውነተኛውን ምስክርነት ማውጣት ፈለገና እየመረረኝም ቢሆን እያንገሸገሸኝም ቢሆን መራራ በሆነው መንገድ ላይ መራኝ። አንዳንድ ጊዜ ቃላት የምታጭበት መንገድ ላይ ይመራሻል። አንዳንድ ጊዜ ልታስረጂ የምትችይበት የታለ ያንቺ ጌታ የታለ ያንቺ ኢየሱስ የምትባይበትን መንገድ ይመራሻል። ትጠጪዋለሽ። አስታውሳለሁ ቸርች ውስጥ ውሰደኝ ብዬ ጸለይኩባቸው ጊዜያቶች አሉኝ። በቃኝ ብዬ ይበቃኛል፣ አንተን ካገኘው የዘላለም ሕይወት ካገኘው በቂ ነው፣ የዚህ ምድር ቆይታዬ ይብቃኝ፣ ወደ አንተ ልምጣ ብያለሁ። ለምን? እየተጓዝኩበት ካለው መንገድ የተነሳ መንገዱ ላይ ያለው እሾክ የሚያደማው እኔን፣ በመንገዴ ግን የሚስቀው ሌላ ነው። በምጓዝበት መንገድ የሚያቆስለኝ እኔን፣ በእኔ ቁስል ግን ማብራሪያ የሚሰጥ ሌላ ነው። በእኔ ቁስል እያብራራና እየሳቀ ያለውን ያለመልመዋል፣ እኔን በዝምታ ውስጥ ይመራኛል። እግዚአብሔር ዝምታ የሚወዳቸው እነ ማርያም ቤት፣ የሚወዳቸው እነ ማርታ ቤት ጸጥ። አንድ ነገር ገባኝ ታውቃላችሁ? ወዳጆቹ ጋር ቆየት ማለትን ጌታ ይወዳል። አንድ ነገር ገባኝ ታውቃላችሁ? በህይወታቸው ላይ ትልቅ ዓላማ ያስቀመጠባቸው ሰዎች ጋር ከረም ይላል። አንዳንድ ጊዜ ቆየት ይላል፣ ይጸለያል፣ ይጮሃል፣ ብዙ ይባላል፣ ጸጥ። ታውቃላችሁ እነ ማርያም ወንድማቸው አንድ ወንድምን ያላቸው ወንድማቸው አልዓዛርን ቀብረው ከመጡ በኋላ እቤታቸው ውስጥ በሐዘን ተቆራምተው ተቀምጠው አንገታቸውንም ጭምር ነው የደፉት። አንገታቸውንም ጭምር ነው የደፉት። ለምን መሰላችሁ? የተመኩበትና የተማመኑበት ጌታ ቀርቶባቸዋል። ሰፈር መንደር ውስጥ አዋርዷቸዋል። የታል የተማመናችሁበት? የታል ያ ዕውራንን ሲያበራ የነበረ? የታል ያ ሽባን ሲፈውስ የነበረ? የታል በጣም የቤታችን ወዳጅ የቤታችን አንደኛ ስትሉ የነበረው? የታል? እንኳን ለእናንተ ለተቀበረው ወንድማችሁ እንኳን መሆን አቅቶታል የሚል ከባድ የስም ማጥፋት እነዚህ ሰዎች ላይ ደርሶባቸዋል። ይሄ ሁሉ ውርጅብኝ እነ ማርያም ቤት ላይ እየመጣ የመከራ መዓት ቤታቸው ላይ እየዘነበ ጸጥ። ልክ ሲዝኑ ሲደርስ፣ ልክ የቴስቲሞኒው ሰዓት ሲደርስ ለደቀ መዛሙርቱ እንደዚህ አላቸው፣ በሉ እንሂድ አላቸው። የት? ወዳጃችን አልዓዛር ተኝቷል እንቀስቅሰው ሲላቸው፣ እንቅልፍ ከሆነማ ለምን እንቀሰቅሰዋለን? በራሱ ጊዜ ይነሳ ብለው ደቀ መዛሙርት ሲናገሩ ኢየሱስ እንደዚህ አላቸው፣ ወዳጃችን አልዓዛር ሞቷል አላቸው። ወዳጃችን አልዓዛር ሞቷል፣ እናንተ እንድታምኑ ግን ይሄ ሆኗል አለ።
ልድገመው። እናንተ እንድታምኑ ግን ይሄ ሆኗል። ማን? አልዓዛር መሞት ነበረበት። እኔ ከእግዚአብሔር የተላኩ የእግዚአብሔር ልጅ መሆኔ እንዲታወቅ አልዓዛር በዚህ መንገድ ማለፍ ነበረበት። በምን መንገድ? ሞት በሚባለው መንገድ ማለፍ ነበረበት። ያንቺ ጌታ ጌታ መሆኑ እንዲታወቅ፣ ፈራጅ መሆኑ እንዲታወቅ፣ ተሟጋች፣ ተከራካሪ፣ ብቸኛ ጠበቃ መሆኑ እንዲታወቅ አንዳንድ ጊዜ ልታብራሪ በማትሽው መንገድ ይዞሽ ይጓዛል። ምን እያላቸው ነው? በሞት ላይ ስልጣን እንዳለኝ ታውቁ ዘንድ፣ የህይወት ምንጭ እኔ እንደሆንኩ ታውቁ ዘንድ፣ ነገር መጣም ሄደም ዋነኛ እኔ እንደሆንኩ ታውቁ ዘንድ። አልዓዛር ሞቷል። በአልዓዛር ትንሣኤ ደቀ መዛሙርት ብቻ አይደለም ሚድነው፣ ከተማ ጭምር ነው ሚድነው። ልድገመው። በአልዓዛር መሞትና መነሳት ውስጥ ደቀ መዛሙርት ብቻ አይደለም የሚያምኑት፣ ከተማ ጭምር ነው የሚያድነው እግዚአብሔር። እግዚአብሔር በአንቺ ህይወት የሆነ ነገር ሊሰራ ሲል ዘርሽን ብቻ አይደለም፣ ብዙ ትውልዶችን መጠቅለል ሲፈልግ ከህይወትሽ ሊሆን የማይችል ነገር ያወጣል እግዚአብሔር። ሊደገም የማይችል ነገር እግዚአብሔር ያወጣል። ይስሐቅን የሚያይ ሰው ምን የሚል ይመስልሻል? ይስሐቅ ሲሮጥ ከሳራማ ከተወለደ በኋላ ይስሐቅ ሲሮጥ ሲጫወት ሲገባ ሲወጣ ሰው ምን የሚል ይመስልሻል? ለይስሐቅ ምን ማብራሪያ የሚሰጥ ይመስልሻል? አንድ ነገር ነው ያላቸው ስለ ይስሐቅ፣ እግዚአብሔር ይችላል የሚል መልስ ነው በይስሐቅ ህይወት ውስጥ ያለው። እግዚአብሔር ምን ይላል? እግዚአብሔር ብቻውን ይችላል። በና አብርሃም ቤት እግዚአብሔር ምን ይላል? ይችላል። እግዚአብሔር ኤልሻዳይ ነው። እግዚአብሔር አዶናይ ነው። በና አብርሃም ቤት ማንን? ይስሐቅን የሚያይ ጠቅላላ። እግዚአብሔር ምስክሬ፣ እንደ እግዚአብሔር ሰው እንደዚህ አውጃለሁ። በእናንተ ቤት ውስጥ እግዚአብሔር ይችላል የሚል ቴስቲሞኒ በኢየሱስ ስም ይወጣል እየጮኸ። እግዚአብሔር ይችላል የሚል ድምፅ ከእናንተ ቤት እየጮኸ ይወጣል በጌታ በኢየሱስ ስም። እግዚአብሔር ይችላል፣ እግዚአብሔር አለ፣ እግዚአብሔር እውነት ነው የሚል ድምፅ ከእናንተ ቤት ውስጥ እየጮኸ ወደ ትውልድ ይወጣል። አሁን በነ ማርታና በነ ማርያም ቤት ውስጥ ምን ሊሆን መሰላችሁ? ኔክስት እግዚአብሔር ይችላል ሊባል ነው። እግዚአብሔር ብቻውን ይችላል የሚል ቴስቲሞኒ ሊወጣ ነው ከነ ማርታ ቤት። ስለዚህ ኢየሱስ እንደዚህ አላቸው፣ እንሂድ። ጌታ ምስክሬን ይመጣል። እሱ ይመጣል። እንዴት መሰለሽ የሚመጣው? ትልቅ ቴስቲሞኒ ይዞ ይመጣል። አሜን ነው ወይ? ትልቅ ቴስቲሞኒ ወደ ቤትሽ ይዞ ይመጣል። ወይኔ 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 ወይኔ፣ የሆነ የሰማኝ ሰው አለ። ትልቅ ቴስቲሞኒ ይዞ ይመጣል። እነ ማርታ ቤት ትንሣኤ የሚባል ቴስቲሞኒ ነው ይዞ የመጣው። ትንሣኤ ወክ እያደረገ ነው የመጣው። ወደነ ማርታ ቤት። አንተ 4 ቀን መቃብር ውስጥ ድንጋይ የተዘጋበትን ሰው ናውጣ ሊል ትልቅ ቴስቲሞኒ። ማንን ሊያሳፍር መሰለ? እነ ማርያም ላይ ያለ ስማቸው ስም የሰጧቸው፣ የሰደቧቸው፣ ብዙ ያሏቸውን
አፋቸውን የሚያዘጋ ቴስቲሞኒ። ይቅር በሉን ለተናገርነው ነገር የሚያስብል ቴስቲሞኒ። የማይገባ ነገር እኮ በህይወታችሁ ላይ አወራን እባካችሁን ሶሪ የሚያስብል ቴስቲሞኒ ይዞ ነው የመጣው ጌታ ሲመጣ። እረሱ ይችላል። እግዚአብሔር ምስክሬን እሱ ይችላል። አይደለም ይኸውልሽ፣ አይደለም በህይወት ኖሮ ይኸውልሽ፣ አይደለም ነገርሽ በህይወት ኖሮ እኔ እነግርሻለሁ፣ ሞቶ እሱ ይችላል። አይደለም በህይወት ኖሮ ሞቶ ይችላል ነው የምልሽ። ቀብረሽው ይችላል። በጌታ ስሙ፣ በጌታ አብርሃም እግዚአብሔር መጣና እንደዚህ አለው፣ ልጅ ይስሐቅን እኔ ወደማሳይ ስፍራ ውሰድና ሰዋልኝ አለው። በደንብ ስሙኝ። እዚህ ጋር ሰሞኑን ያገኘሁት መገለጥ ይኸውላችሁ፣ አክዬ ይሄንማ ግጥም ታወጣበታለህ። ይኸውላችሁ ይስሐቅን ሰዋልኝ አለውና ይስሐቅ ያንግ ነው፣ እድሜው በጣም ወጣት ነው። አባትየውን በቡጢ መቶ መጣል የሚችል ሰው ነው። የራሱን የሚሰዋበትን እንጨት ተሸክሞ ከአባቱ ጋር ወደዛ ስፍራ ሄደ። ሁላችሁም እንደምታውቁት በጣም ያስገረመኝ ነገር ልንገራችሁ። አብርሃም ልጁ ይስሐቅን እግዚአብሔር ለመሳዋት እንዲያቀርበው እንደፈለገ ሲነግረው ይስሐቅ በእርግጠኝነት እንደዚህ ነው ያለው፣ ያ የምታመልከው አምላክ፣ አዎ ያ እኔን ከዛ ማህፀን ውስጥ ያመጣ እግዚአብሔር፣ አዎ እሱ ምን አለ? ሰዋልኝ አለ። እሰዋለሁ በጌታ በኢየሱስ። እኔ ከአብርሃም በላይ የልጁ የይስሐቅ እምነት አስደንቆኛል። ያ ከአገር የወጣለት እግዚአብሔር፣ ከኡር የወጣለት እግዚአብሔር፣ መውጣት ከማይችለው ማህፀን ውስጥ እኔን ያወጣኝ እግዚአብሔር እኔን ፈለጋው፣ እሰዋለሁ። እጁን የሰጠው ሰረኝ ብሎት መቶት መሄድ እኮ ይችላል። ይስሐቅ ፍትሮት እኮ መሄድ ይችላል። እሱ ከፈለገኝማ እሰዋለሁ አለ። አብርሃም ደግሞ የዕብራውያን መጽሐፍ ላይ ስታነቡት ቢሞት እንኳን ይላል እንደሚያስነሳለት አምኖ ነበር ይላል። ለምን መሰለ? ሰጪውን ያውቀዋል እንደማይነሳው፣ ሰጥቶ እንደማይወስድበት ጠንቅቆ ያውቃል። ሰጥቶት እምቢ እንደማይለው ጠንቅቆ ያውቃል። እንደማይቀር ያውቃል። አመዱንም ሰብስቦ እንደገና ይስሐቅን ሰርቶ እንደሚሰጠው ያውቃል። ማ አብርሃም። ታውቃላችሁ እነ ማርያም ማነው ወንድማቸው አልዓዛር ተቀብሮ ሞቶ እነሱ ሐዘን ላይ ተቀምጠው ባሉበት ሰዓት ኢየሱስ የሚመጣም ነገር አልመሰላቸውም። ምክንያቱም በእነዛ 2 ቀናቶች ውስጥ ያልመጣ ከተቀበረ በኋላ ይመጣል ብለው አልጠበቁም። ግን መጽሐፉ ሲናገር እሱ ከነበረበት ስፍራ ተነስቶ መጣ። ከዛ እንደዚህ ይላል፣ ይኸውላችሁ ኢየሱስም ሲደርስ አልዓዛር ከተቀበረ 4 ቀን ሆኖት ነበር ይልና ቁጥር 17 ላይ ቢታንያ ከኢየሩሳሌም 15 ምዕራፍ ወይም 3 ኪሎ ሜትር አካባቢ ትርቃለች ይላል። ኢየሱስ ጌታ ነው። እሱ በኢየሩሳሌም ስለነበረ ማለት ነው። ከዛ ብዙዎች አይሁድም ማርታንና ማርያምን ስለ ወንድማቸው ሞት ሊያጽናኗቸው መጥተው ነበር ይላል። ሊያጽናናቸው አይደለም፣ ሊያሾፉባቸው ነው የመጡት እነዚህ ሰዎች።
ከዛስ ማርታ የኢየሱስን መምጣት ሰምታ ልትቀበለው ወጣች። ማርያም ግን በቤት ቀርታ ነበር ይላል። ከዛ ማርታም ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትኖር ወንድሜ ባልሞተ ነበረ። አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ። ከዛ ኢየሱስ ቀጠለና እንደዚህ አላት፣ ወንድምሽ ይነሳል አላት። ወንድምሽ ይነሳል። ከዛ እሷ ይኸውላችሁ አንደኛ ኢየሱስን ምን እያለችው ነው? ባታረፍድ ኖሮ ባልን ሰዓት ደርሰ ቢሆን ኖሮ መተክ ቢሆን ኖሮ ወንድሜ ይነሳ ነበር። አሁን ግን ምን ብሏል? ሞቷል። ትላንት ብትመጣ ነበረ ጥሩ፣ ትላንት ብትመጣ ነበረ ቆንጆ። አሁን ግን ወንድማችን ምን ብሏል? ሞቷል፣ አብቅቶለታል። እሱ ግን እንደዚህ አላት፣ ወንድምሽ ይነሳል። ከዛው እሷ ቁጥር 24 ላይ ማርታም በመጨረሻ ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አሁን ደግሞ የት ሄደች? ወደ ትንሣኤ ወደፊት ሄደች። ቅድም ወደ ኋላ ሄደች። ትላንት ብትመጣ አለችው፣ ትንሽ ቀድመ ቢሆን ኖሮ አለችው። አሁን ደግሞ ይነሳል ሲላል በትንሣኤ ቀን ገና ያን እንደሚነሳማ አውቃለሁ። አንድ ነገር ይውላችሁ፣ አንድ ነገር አልገባትም። በዚህ ዲያሎግ ውስጥ በዚህ ንግግር ውስጥ እሱ ህይወት እንደሆነ ነገር እሱ እጅ ላይ እንደማይሞት ነገር እሱ እጅ ላይ እንደማይመክን ግን አልገባትም። ማርታ ይኸውልህ ከተማመንበትና ስለሱ ማንነት ከተረዳ እሱ ይመጣል። አበቃ አከተመ የተባለው ቦታ ላይ ይመጣል። ከዛ እንደዚህ አላት። ኢየሱስም እንዲህ አላት፣ አንቺ ገና ስለሚመጣው ትንሣኤ ነው የምታወሪው አላት። ትንሣኤ እዛ መሰለሽ? እንዲህ አላት፣ ትንሣኤ እኔ ነኝ አላት። ሃሌሉያ! ትንሣኤ እኔ ነኝ አላት። ትንሣኤ የሆነ ቀን የሚጠበቅ ጉዳይ አይደለም እና ትንሣኤ እኔ ነኝ። ኢየሱስም እንዲህ አላት፣ ትንሣኤ ህይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በህይወት ይኖራል። በእኔ የሚኖር የሚያምንብኝ ከቶ አይሞትም። ይህንን ታምኛለሽ አላት። ትንሣኤ እኔ ነኝ። ይኸው ፊት ለፊትሽ ቆሜ ማውራሽ፣ ይኸው በዚህ ስፍራ ያለሁት እኔ ነኝ ህይወት ሰጪ። በዛኛውም ህይወት የምሰጥ እኔ ነኝ፣ አሁንም ህይወት የምሰጥ ማን ነኝ? እኔ ነኝ። ይሄን ታምኛለሽ ወይ ሲላት፣ እርሷም አሁን ጌታ ሆይ አንተ ወደ ዓለም የመጣው ክርስቶስ የእግዚአብሔር ልጅ መሆንን አምናለሁ አለችው። ይህን ካለች በኋላ ተነስታ እህቷ ማርያምን ለብቻዋ ጠርታ መምህሩ መጥቷል ይፈልግሻል አለቻት። የሚገርማችሁ ነገር ማርያምንም ከእንደገና ሄዳ ከጠራቻት በኋላ ማርያም እየበረረች መጣችና ይላል የኢየሱስ እግር ጋር ተደፋች ይላል ቁጥር 32 ላይ። ከለቅሶ ቤት ውስጥ ሰዎች አጅበዋት ከኋላ እየሮጠች መጣችና እግሩ ስር ተደፋች። እግሩ ስርም ተደፍታ ጌታ ሆይ፣ እሷም ደግማ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበረ ማለት ሰዎቹ የመጨረሻ ነው በደረሰባቸው ነገር የታመሙት። ታውቃላችሁ። ይሄ ከሆነ በኋላ ኢየሱስ በደንብ ስሙኝ፣ እነዛ ሊያጽናኗት እነዛ ከየስፍራው የመጡ ጎረቤቶቿ የሚገርማችሁ ነገር ያሉትን አንድ ክፍል ላሳያችሁ። ኢየሱስም እርሷ ስታለቅስ ተከትሏት የመጡት አይሁድ ሲያለቅስ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባው ፈሰሰ ማለት በጣም ፊል አደረገ ማለት እንዲህ ባይሆን ደስ ይለው ነበረ። በደንብ ስሙኝ፣ ኢየሱስ በነ ማርያም ቤት ይሄ ባይፈጠር ቀድሞ መጥቶ ቢፈውሰው ቢያድነው ደስ ይለዋል። ግን አንድ መገለጥ የነበረበት ክብር አለ።
አንድ መገለጥ የነበረበት ኃይል አለ። አንድ መገለጥ ያለበት ቴስቲሞኒ አለ። በአልዓዛር ሞት ውስጥ አንድ መታየት ያለበት ክብር አለ። ምን ማለት መሰላችሁ? አንዳንድ ጊዜ በአንዳንድ ጉዳዮች ስናለቅስ፣ አንዳንድ ጊዜ ስናነባ፣ አንዳንድ ጊዜ ዋጋ ስንከፍል ያላየ እንዳይመስልሽ አይቷል። ታዲያ ለምን አይመጣም? ይመጣል። ሲመጣ ግን ትልቅ ቴስቲሞኒ ነው ይዞ የሚመጣው። ትልቅ ምስክርነት ነው ይዞ የሚመጣው። ህመማቸውን የተጋራው ታውቃላችሁ? ለምን? እሱ ፍጹም ሰው ነው። ፍጹም አምላክ ብቻ አይደለም፣ ፍጹም ሰው ነው። በሰውነቱ ፊል አድርጓል። ህመማቸውን የተጋራው ማለት እንዲህ ስለተፈለገ ነው እንጂ ባልዘገይስ የሚል ስሜት ነው ኢየሱስ ውስጥ ያለው። መምጣትም አይጠበቅበትም። እዛ ሆኖ አልዓዛር ተፈውሳል ተነስ ማለት ይችላል። ዘግይቷል ማለት ግን አልዓዛር ሞቷል አብቅቶለታል ማለት አይደለም። ቆይቷል ማለት ግን አልዓዛር ከእንግዲህ በኋላ አይነሳም ማለት አይደለም። እንባው ፈሰሰ ይልና ምን እንደሚል ታውቃላችሁ? አይሁድ እንዴት ይወደው እንደነበረ አያችሁ አሉና ቁጥር 37 ላይ አሽሙር የሚመስል ንግግር ሲናገሩ እናያለን። ከእነርሱም አንዳንዶች ግን የዓይነ ስውሩን ዓይን የከፈተ ይህ ሰው እንዳይሞት ማድረግ አይችልም ነበር አሉ ይላል። የኢየሱስ ወዳጆች፣ የኢየሱስ ቤተሰቦች፣ ዓይነ ስውሩን ትናንት የፈወሰ የእናንተን ወንድም ዛሬ ማዳን አቃተው? እንዲህ ከምትከተሉ እንዲህ ያላችሁ እሱ ጌታችን ነው ከምትሉ ቢቀርባችሁ ይሻላችኋል አይነት ንግግር ተብለናል። ብዙ ጊዜ ተብለናል እኮ ብዙ ጊዜ። ያንቺ ኢየሱስ ምን አረገልሽ? አንዳንዱ ደፋር ይመጣና ጸበል እኮ ሄደህ ብትጠመቅ ይሻላል ይልሃል። የእንትናን ዝክር ሄደህ ብታወጣ ይሻላል ይልሃል ይመጣና። ለምን? የዘገየ ስለሚመስል አፋቸውን ከፍተው አንተ ላይ ለመናገር ወደኋላ አይሉ። ምን እስከሚሆን መሰለ? እስከሚመጣ ድረስ የአባትን የአያትን የቅድመ አያትን ሃይማኖት ለቀ ምናምን እያሉ አንተ ላይ ሙድ ይዙባል። ምን መሰለ? እስከሚመጣ ድረስ ነው፣ እስከሚጎበኝ ድረስ። አይገርም? የሚያጽናኑ መስለው በነገር ወቅተው ነው የሚሄዱት። አንዳንድ ሰው አለ እኮ የተካነ ደጎ ጥሩ ነው እኮ ቸርች እኮ ጥሩ ነው፣ መጽሐፍ ቅዱስ እኮ ጥሩ ነው፣ ጥሩ እኮ ነው ይልሽና ግን ምን አለ ኩክ የለሽና ሰሚነሽ ብትሄጂ ይላል። ሚጠራውን ራሱ አያውቅ። ኩክ የለሽ እኔ ምን አይነት ስም እንደሰጧት በጌታ በኢየሱስ ክርስቶስ። እኔ እኛ ሀገር ራሱ ኬት እንደሚያመጡት እግዚአብሔር ይወቀው። አሁን ጭራሽ በስተዋል በጌታ በኢየሱስ ስም። እሱ ተንጠልጥሎ ያልደረሰበትን አንተ እስቲ ድረስ ብሎ ሊያታግል ድጋሚ። አንድ ጊዜ አንዱን አገኘሁት ማለት ስራ ቦታ ተገናኘንና ያው ስራ ቦታችን ግብርና ላይ አንዳንድ ጊዜ በጣም ጭቃ ምናምን ይነካካናልና ሳየው ጭቃ ማለት ከአንገቱ ጀምሮ እስከ እግሩ ድረስ እንዳለ አፈር ተቀብቷል፣ ከዚህ ጀምሮ ማለት ነው። እና እኔ ደግሞ ስራ ቦታ ጭቃ ምናምን የነካካው ግብርና ቦታ መስሎኝ ምንድነው ወይ ከዚህ ታች እግርህንም ሳየው አፈር ነው፣ እጅህንም ሳየው አፈር ነው፣ ሰላም አይደለም ምናምን ነይ እምነት ነው አለኝ ማለት አልኩት። አይ ያድነኛል አፈር ኔቨር
መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም ነው የሚለን። እንድንበት ዘንድ ከሰማይ በታች የተሰጠን ይሄ ስም ነው፣ እሱም ኢየሱስ ነው። ሌላ መዳኛ የለም። የሚያድን ቅጠል፣ የሚያድን የሆነ ነገር የለም የለም የለም። በሽታ የሚፈራው ኢየሱስን ነው። አጋንንት የሚፈራው ኢየሱስን ነው። መጽሐፍ ቅዱስ አጋንንቶች ወጡ የተባሉት በኢየሱስ ስም ነው። መናፍስቶች እየጮሁ የወጡት በኢየሱስ ስም ነው። እነ ጳውሎስ የፈወሱት በኢየሱስ ስም ነው። እነ ጴጥሮስ የፈወሱት በኢየሱስ ስም ነው። ከዚህ ስም ውጪ የሚጠራ ሌላ ስም ከአጋንንት ነው። ከኢየሱስ በላይ ነኝ የሚል ስም ካለ ከአጋንንት ነው። እኛ አይደለም የምንለው፣ መጽሐፍ ቅዱስ ስለሚል ብቸኛ ሰማይ ያወጣው ስም ኢየሱስ ይባላል። ከስሞች ሁሉ በላይ ከፍ ያለ ስም፣ ከስሞች ሁሉ በላይ፣ ከመላእክቶች በላይ፣ ከባለስልጣናት በላይ፣ ከጠንቋዮች በላይ፣ ከደጋሚዎች በላይ፣ ከሟርተኞች በላይ፣ ከየትኛውም በላይ ከፍ ያለ ስም የኢየሱስ ስም ነው። ከዚህ ስም ውጪ ሌላ ስም ያድነኛል ማለት ራስ ላይ መቀለድና ሌላ ጨዋታ መጫወት ነው። ጌታ ተጠምቆ ከዮርዳኖስ ሲወጣ የምወደው ልጅ እርሱ ነው፣ እርሱን ስሙት ነው የተባለው በጌታ በኢየሱስ ስም። ማርያምም በዛ በቀደም ስንካፈለው በነበረው የቃና ዘገሊላ ሰርግ ላይ የሚላችሁን ሁሉ አድርጉ ነው ያለችው። ለምን? ነገር ያለው እሱ ጋር ነው፣ እኔ ጋር አይደለም። ሁሉን ነገር ማድረግ የሚችል እሱ ነው። ነገርን ካለመኖር ወደ መኖር የሚያመጣ እሱ ነው። እሱን ስሙት። የሚላችሁን አድርጉ። ጋኖቹን ውሃ ሙሉ አለ፣ ሞላ። በሉ ቀርታችሁ ስጡ ሲል ሲሰጡ የሚገርም የወይን ጠጅ ነው የሆነው። ከኢየሱስ ውጪ መንግስተ ሰማያትን አታየውም። ከኢየሱስ ውጪ 40 ቀን ብትጾም 120 ቀን ብትጾም በአንድ እግር እሱም አትችልም። የኛ ህዝብ ደፋር ነው። በአንድ እግር አንድ ቀን አትቆምም። አንድ ቀን 6 ሰዓት አትቆምም በአንድ እግር። በሁለት እግር ይከብዳል፣ እንኳን በአንድ እግር ቆመ ብትጸልይ መንግስተ ሰማያት ያለ ኢየሱስ አትገባም። በራስ ጽድቅ አትገባም። እግዚአብሔር አብ በክርስቶስ በሩን ከፍቶታል። ያለ ክርስቶስ መንግስተ ሰማያትን አያለው ማለት ኔቨር፣ በፍጹም አይቻልም። በፍጹም አይቻልም። በሆነ ሀገር ቪዛ የሆነ ሀገር መግባት እንደማትችለው ሁሉ ያለ ኢየሱስ መንግስተ ሰማያት በር ላይ አትደርስም አልኩ። ሰይጣን ራሱ ከኢየሱስ ውጪ የሚጠራ ስም ካለ ይስቅበታል፣ ይዝናናበታል። ኢየሱስ ክርስቶስ ጌታ ነው። ያለ ኢየሱስ መንግስተ ሰማያት በፍጹም የማይታሰብ ነው። ታውቃላችሁ፣ እነዚህ ሰዎች እነ ማርያምና እነ ማርታ ቤት ላይ እንደዛ እየቀለዱ እንዳያሾፉ እሱ መጣና ቁጥር 38 ላይ እንደዚህ ይላል። ኢየሱስም ልቡ ዳግመኛ በሐዘን ተነክቶ ወደ መቃብሩ መጣ ይልና መቃብሩንም በድንጋይ የተገጠመ ዋሻ ነበር። እርሱም ድንጋዩን አንሱት አለ። የሟቹንም እህት ማርታን ጌታ ሆይ አሁንማ 4 ቀን ስለቆየ ይሸታል አለችው። ነገር ኢየሱስ እጅ ላይ ሕያው እንደሚሆን አልገባትም። ሴትይቷ መቃብር ጋር ደርሳ እንኳን አልገባትም። ምን እየተካሄደ እንደሆነ ራሱ አልገባትም። እግዚአብሔር ምስክሬ ይሁንልሽ፣ እንዲህ ነው የሚሆነው። ግራ የሚያጋባ ነገር እግዚአብሔር ከቤትሽ ይዞ ይወጣል። ጎረቤትሽን ግራ የሚያጋባ፣ ያንን ቸርች ግራ የሚያጋባ፣
እህት ወንድሞችሽን ግራ የሚያጋባ ቴስቲሞኒ በጌታ በኢየሱስም እግዚአብሔር ከቤትሽ ውስጥ ያወጣል። እግዚአብሔር ከልጆችሽ ውስጥ ያወጣል። ማለት ማርታ ምን እየተካሄደ እንደሆነ ግራ ገብቷታል። እሱ ቆሞ ድንጋዩን አንሱት ይላል። እሷ 4 ቀን ሆኖታል ይገማል ይሸታል ትለዋለች። ለእሷ ነው እንጂ የሚሸተው ለኢየሱስ አሁንም ሕይወት አለው። አንዳንድ ኬዝ እኮ ለሆኑ እህቶቻችን ለሆኑ ወንድሞቻችን ነው እንጂ ያበቃ የተደመደመ የሚመስለው አሁንም አንቺ እጅ ላይ ነገርየው በሕይወት አለ። አሁንም ነገርየው አንቺ እጅ ላይ በሕይወት አለ ነው የምልሽ። አላበቃ ኢየሱስን ይዘን አላበቃ እሱን ተከትለን አላበቃ እሱን ተጠግተን አላበቃ እሱ ላይ ታምነን አላበቃም። በጌታ በኢየሱስም ኔቨር የሚያበቃ ነገር የለም። እሷ እንደዛ እያለች ኢየሱስ አላበቃም። ቁጥር 40 ላይ ደግሞ ምን እንደሚላት ታውቃላችሁ? ኢየሱስም ብታምኚ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም? መች ቅድም ከምኔው ረሳሽው? እኛ በባህሪያችን ሰው ስለሆንን እንረሳለን። ታውቃላችሁ? እረስታለች። ቅድም እኮ ነው የነገራት። ምን ብሎ? አልዓዛር ይነሳል ብሏታል። መቃብሩ ጋር ደርሳ እንኳን አላመነችም። የሚገርማችሁ መቃብሩ ጋር እንኳን ሆና ይሸታል የሚል ወሬ ነው እንጂ የምታወራው ይነሳል የሚል ወሬ አታወራም። ወንድማችን አልዓዛር በሕይወት ሊወጣ ነው አይደለም? ጌታዊ እባክን እንዳይገማክ፣ እባክን እንዳይሸት። እግዚአብሔር ምስክሬ፣ ሞተ ከተባለ ነገር ውስጥ እግዚአብሔር ሕይወትን ይዞ ይወጣል። አበቃ፣ አከተመ፣ ለሰው አበቃ፣ ለዘመድ አበቃ፣ ለከተማ አበቃ፣ ለቤተሰብ አበቃ ከተባለ ነገር ውስጥ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ትንሣኤን ያደርጋል። እግዚአብሔር በጌታ በኢየሱስ ስም ትንሣኤ ያደርጋል። ብታምኚስ? ኧረ እባክሽ እመኚ እያላት ነው። ኧረ እባክሽ አትጠራጠሪ እያላት ነው። እቺ ሴት እኮ ከዛ በኋላ ምን ማለት እንደነበረባት ታውቃላችሁ? ወንድምሽ አልዓዛር ይነሳል ካላት በኋላ የሐዘን ልብሷን አውልቃ ከበሮ ይዛ እልል እያለች ነበር መምጣት የነበረባት። እያመሰገነች ነበር መምጣት የነበረባት። አሁንም ከነ ሐዘን ልብሷን የመጣችው የት? መቃብሩ ጋር። ስንቶቻችን ነን ጌታ ዛሬም አለው እያለን እኮ ሐዘን ውስጥ ነን። ልጅሽ እኔ እጅ ላይ ነው እያለን ሐዘን ውስጥ ነን። ትዳርሽ እኔ እጅ ላይ ነው እያለን ሐዘን ውስጥ ነን። አይሞትም ነገርሽ እያለን እኛ ዛሬም ከነ ሐዘን ልብሳችን መቀመጥን ወዳለን። አንዳንድ ጊዜ የሐዘን ልብሳችንን ወርውረን ምስጋናን ማመስገን ይከብደናል። ቸርች ውስጥ ጸሎታችን ከምስጋና ይልቅ እየየ፣ ቤተሰቦቻችንን ስናገኝ ከምስጋና ይልቅ እየየ፣ የሆነ ነገር ሲሆን በየሆነ ቦታ ብቻ እየሄድን ለቅሶ እየየ። ምንድነው? የኔ ነገር ተዘግቶ እግዚአብሔር ሰው፣ የኔ ነገር እንደዚህ ሆኖ እግዚአብሔር ሰው፣ የኔ ነገር አረ በጌታ በኢየሱስ ድሪቶ መንፈስ የተወጋዩ ይሄ በየቦታ እየወሰደ የሚያስለቅስ መንፈስ ቅድም አውርቷት አሁን ትጠራጠራለች። ታውቃለህ? በጌታ በኢየሱስ ስም እኔ ሕይወትና ትንሣኤ ነኝ አይሞትም እያላት መቃብር ጋር አሁንም ከነ ሐዘን ልብሷ መጣ። እባክን ጌታ ሆይ ወንድማችን በስብሷል፣ አይኑ ፈሷል፣ አብቅቶለታል። ኧረ እባክህ ይሸታሃል። አለማወቅ፣ አይ ጌታን አለማወቅ፣ አይ የተከተሉትን አለማወቅ፣ አይ የተወራረዱበትን አለማወቅ። እንደዚህ ይላል ቁጥር
ቁጥር 41 ላይ ስለዚህ ድንጋዩን አንሱት። ኢየሱስም ወደ ላይ ተመልክቶ እንዲህ አለ፣ አባት ሆይ ስለሰማኸኝ አመሰግንሃለሁ። ማለት አልዓዛር እንደሚነሳ ኢየሱስ እርግጠኛ ነው። በቃ እምነት እርግጠኝነት ነው። እርግጠኛ የተኮነበት እምነት በምን እንደሚገለጥ ታውቂያለሽ? በምስጋና። ምስጋና የሌለበት እምነት እሱ እምነት አይደለም። አላመንሽውም ጌታ ምስክሬ። የሆነ ጉዳይሽ ላይ ከምስጋና ይልቅ ማግረምረም ውስጥ ከሆነ ያለሽው አላመንሽም። መጀመሪያውኑ አሜን ብለሽ ወደ ቤትሽ ሄደሻል እንጂ ረስተሻል። እንደ ማርያም ብዙዎቻችን እንሰማለን እንጂ አናምንም፣ እንረሳለን ቤት ስንሄድ። ልክ ነገሩን ስናይ ማልቀስ ነው እንጂ የሚያምረን ማመስገን አያምረንም። ከዛስ ልክ እዛ ስሜት ውስጥ ስንሆን ከዛ አትሞስፌር ከዛ ኢንቫይሮንመንት የሚያወጣን የሆነ አገልጋይ ፍለጋ እንዞራለን። እንዲሆነዋል ሲልሽ አሜን አሜን ቲና ከእንደገና እቤት ስትሄጂ አሁንም ለቅሶ ነው የሚልሽ። ለምን መሰለሽ? ትሰሚያለሽ እንጂ አታምኝም። አንቺ ችግርሽ ማርያም ትሰማለች እንጂ አታምንም። ኢየሱስ ደግሞ ብታምኝስ የእግዚአብሔር ክብር ይገለጣል ብዬ አልነገርኩሽም? አልዓዛር ይነሳል ብዬ አልነገርኩሽም? የሚያመሰግኑ ሰዎች የሚገርም ቴስቲሞኒ እግዚአብሔር ከህይወታቸው ያወጣል። የሚያግረመርሙ አይደለም፣ የሚያመሰግኑ ሰዎች ባይዘዌ ከሚያግረመርሙ ሰዎችና ከሚያመሰግኑ ሰዎች ሳይንሱ እንኳን ተውት፣ ባይብሉ ሳይንሱ እንኳን የሚያመሰግኑ ሰዎች ረጅም ዕድሜን ይኖራሉ ይላል። ረጅምን ዕድሜ የሚኖሩት የሚያመሰግኑ ሰዎች ናቸው ከሚያግረመርሙ ሰዎች። የሚያግረመርሙ ሰዎች ይላል ለብዙ በሽታ የተጋለጡ ናቸው ይላል። ለስኳር፣ ለግፊት፣ ለደም ብዛት፣ ለምናምን ይሄ በቃ ለሚጠሩ በሽታዎች የሚያግረመርም ሰው የበሽታ ፓኬጅ ነው። እግዚአብሔር ምስክሬ፣ ፓኬጅ የበሽታ ትጸልይለታለህ፣ ፈቅ አይልም ያ ሰውዬ። ለምን መሰለ? ሰውየው ወደ ምስጋና እስካልመጣ ድረስ የሐዘን ድሪቶን ከላዩ ላይ አውጥቶ አይጥልም። እግዚአብሔር እኮ ህዝቡን እኮ ሲያጽናና በኢሳይያስ መጽሐፍ ላይ በሐዘን ፈንታ አለ የደስታን ዘይት አፈስላችኋለሁ አለ። በጌታ በኢየሱስ ስም። ኧረ ይሄ ቅባት በኢየሱስ ስም ያገኛችሁ። ይሄ መንፈስ በኢየሱስ ስም ያገኛችሁ። ይሄ ኃይል በኢየሱስ ስም ያገኛችሁ። ይኸውልህ አሁን እኮ ችግርሽ ምን እንደሆነ ልንገርሽ። ይሄን ስብከት ሰምተሽ አሁን የሆነ ቤት ትገቢና ታለቅሻለሽ። አንቺ ችግር እሱ ነው። እግዚአብሔር ያይሽና አሁን አንቺ ምን ጉድ ነሽ ይልሻል። እያየሽ ራሱ ማለት ነው። ታስደንቂዋለሽ። የኛ ማርታ አሁን ከዚህ ወጥተሽ ትረሻለሽ። ከዛስ እንትንሽ ሲልሽ ወይኔ እግዚአብሔር ሰው፣ ድስቱ ሲልሽ ወይኔ እውነትህን ነው፣ ቪዛው ሲልሽ አዎ ልክ ነው ምናምን በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ስም ስልጣን አንዳንዱ እንዴት እንደማስወጣው ጌታ ሆይ ግን እንዴት ማለት እንደ ሰው ተፈቶ ሰርቪስ አይደረግ እንደ መኪና። እግዚአብሔር አሁን እኮ ነው ማርታ እኮ አሁን እኮ ነው የሰማችሁ። ሰምታ መቃብሩ ጋር ስደርስ ኧረ ይሸታል። ፕሊስ አንተም ተረብሸ ሰው እንዳትረብሸሽ ፕሊስ ጌታ ሆይ ይሸታል። አንዳንዷ እንደዛ ነች። እዚህ ሰምታ ወጣ እግዚአብሔር እኮ እዚህ ብሏታል፣ መልእክት ነግሯታል፣ አጽናንቷታል። እዛ ስትሄድ ይጫናል የሆነ እጅ አያትሽ ላይ የተሰራ የድግምት አሰራር እሱ ነው መጥቶ እኮ እንደሚያሰቃይ። ወይኔ እግዚአብሔር ሰው ወይኔ እግዚአብሔር እሱን አይሰማሽም። እየየሽን እግዚአብሔር አይሰማም። እግዚአብሔር አመስግኝ ነው የሚልሽ። አመስግኝ ለችግርሽ ለገጠመሽ ነገር የእግዚአብሔርን የትንሣኤውን ኃይል አውሪው።
የመለኮቱን ኃይል አውሪው፣ ትልቅነቱን አውሪው። ማርታ የክርስቶስን ትልቅነት ለተቀበለው አልዓዛር ማውራት አቃታት። በምን መሰለሽ? በምስጋና። ኢየሱስ ግን እንደዚህ አለ፣ እጆቹን አነሳና ጸለየ ይላል። ከዛስ አመሰገነ። ምን ብሎ? እንደምትሰማኝ አምናለሁኛ ነው። ቅድም እንዳነበብነው ቀጥታ የተናገረው አልዓዛር አለው፣ ናውጣን ያለው በጌታ በኢየሱስ ክርስቶስ ስም ስልጣን። ባይዘውላችሁ የሚያመሰግኑ ሰዎች የእምነት ሰዎች ናቸው። ከአፋቸው ራሱ የሚወጣው ነገር ይታወቃል። እማምን ሰውንስ እየየ ሲውል ይውላል፣ ሰውን እየየ ያስብላል። እኔ አንዳንድ ሰው ማለት ማልቀስ ያው የተፈጥሮ ባህሪ። አንዳንድ ሰው ገና ሊያወራ ሲል ኤክስፔሪንስ ኧረ በእናትሽ እንዴ ምንድነው? ምን ተረጋጊ፣ ቆይ ምን ሆነ? እኔን ራሱ ታስፈራራኛለች አንዳንዷ። ቆይ ተረጋጊ፣ ምንድነው? የሥራ ብር የሥራ ብር ተዘግቶ ምናምን በሕይወት አለሽ አይደል? አዎ እየተነፈሽ ነው። አዎ እስቲ ሄድ በይ። እግርሽ ይሰራል? አዎ እጅሽስ ይሰራል? አዎ ዓይንሽስ ጤነኛ ነው? አዎ ምንድነው የፈለግሽው? የሥራ ብር። ተረጋጊ። በዓይንሽ አመስግኝ፣ በእግርሽ አመስግኝ፣ በጤንነትሽ አመስግኝ። አንቺ ለሥራ በር እንደዚህ የጮሽ የሆስፒታል ወንበር ላይ ብትተኚ ምን ልታደርጊን ነው? ካንሰር አለብሽ ቢሉሽ ምን ልታደርጊን ነው? አሁን ልትሞቺ ነው ብትባይ ምን ልታደርጊን ነው ነው ጥያቄው። ይላል ደግሞ አንዳንዱ ልጅ ምን ሆነ? አይ ልጄ መጠጥ ከሚጠጡ ሰዎች ጋር ሄደ። እግዚአብሔር ይመስገን እንኳን ሄደ። ወንጌል ሊሰብክ ቢሆን ሄደው ምን እናውቃለን እኛ? ጨው አይደለም ቀምሰና እናውቀው እና ምን እናርግ? ለይልኝ። አንዳንድ ጊዜ ወልሽ ፕሮፌሲ አርጊ። ልጄ በጌታ በኢየሱስ ክርስቶስ ስም ስልጣን ጓደኞቹ መካከል የወንጌልን እሳት ሊጥል ገብቷል፣ የእግዚአብሔር መንፈስ ይጠቀምበታል ብለሽ አውጂ። ልጅ ሊጠጣ ከዛ ሲገባ ልብሱን ታሸቻለሽ። ኧረ በእናትሽ እንዴ ምን ሆነሽ ነው? እንኳን ልጅሽ አይደለም አንቺም አድገሻል። እንዴ አመስግኝ ስለ ልጆችሽ። ለምን አጋንንት ስለ ልጅሽ ወይ ስለሆነ ነገርሽ የሚያሳይሽን ነገር እያየሽ ለምን ታለቅሻለሽ? የሆነ ጥሩ ፊድባክ አላየውም ዛሬ ብለሽ ለምን ታለቅሻለሽ? ለቅሶ ለሰይጣን ባይዘው ምርጥ መዝሙር ነው። እየዘመርሽለት ነው። እሱ ልሽ በጊታር በቤዝ ጊታር ነው ኋላ የሚያጅብሽ። በርቺ እኔ እህት እያለ መጣች እህቴ፣ ሞዳት እህቴ እያግሮሞሮሞችልኝ ይመታልሻል። ይኸውልሽ ይመታልሻል፣ ሃይ ፒች ያደርግልሻል ከፈለገ በደንብ ስለምትጮይ። ከዛ ደግሞ ያወርድልሻል፣ ስሎ ያደርግልሻል። ከሱ ይልቅ ፕሬዝ ጋድ ብለሽ ቤትሽ ውስጥ ዛሬ እናመሰግናለን። ስለ ልጆቻችን እናመሰግናለን። ስላለውም ስለሌለውም ነገር እናመሰግናለን። ኢየሱስ አመሰገነ። ምኑ ጋር? መቃብሩ ጋር ቆሞ። አየ ትንሣኤ የሚሆነው ከምስጋና በኋላ ነው። ቴስቲሞኒ የሚሆነው ከምስጋና በኋላ ነው። ይሄንን ብዬ ልጨርስሽ። ሐና ታስታውሳላችሁ፣ ሳሙኤልን ከመጸነሷ በፊት በሴሎ ውስጥ ይላል የመጨረሻውን ጸሎት ጸለየች። እንዲህ ብላ ጸለየች አይደል? ወንድ ልጅ ትሰጠኛለህ፣ መልሼ ላንተ እሰጥሃለሁ አለችው። እግዚአብሔር ሰው ሲፈልግ፣ ሐና ልጅ ስትፈልግ ተገናኙ። በቃ እግዚአብሔር ሰው ሲፈልግ፣ ሐና ልጅ ስትፈልግ ተገናኙ በጸሎት። ትሰጠኛለህ፣ የምትሰጠኝ ደግሞ ወንድ ነው፣ ካህን ነው የሚሆነው፣ ቤትን ነው የሚያገለግለው፣ እሰጥሃለሁ አለችው። በጌታ በኢየሱስም መጽሐፉ ምን እንደሚል መሰላችሁ? ከዛ በኋላ ከዛን ቀን ጀምሮ ሐዘንተኛ መስላ አትታይም። ከዛ ቀን ጀምሮ ሐዘንተኛ መስላ አትታይም።
ምንዋን መሰላችሁ? ሴሎ ውስጥ ለመጨረሻ ጊዜ የሐዘን ልብሷን ጥላ ነው የወጣችው። ከዛ ይላል አቤት ጌታ እኮ ቸር ነው። አየህ ልክ ስታመሰግን ጥሩ መንፈስ ላይ ስትሆን ይኸውልህ ይሄ ማህፀን ራሱ ይስተካከላል። ያው ማህፀኗን ከፈተላት ይላል። ሐናም ጸነሰች ይላል። ባይዘ ከዛ በኋላ ሐና 7 ልጅ ነው የወለደችው። መካኒቱም 7 ወለደችው። 7 ልጅ በልጅ ነው የሆነችው። ከዛ በኋላ እና ሐና ቤት ስትገቡ ልጅ እንዳትረግጡ ነው የሚባለው። ይኸውልሽ እግዚአብሔር ስታመሰግኝ ሌላ ይጨምራል። እግዚአብሔር አንቺ ችግርሽ በዛኛው ስታለቅሽ ወየ እህትሽ ምን ትሁን አንቺ ጠፍጥፈሻል የሰራሽ እኮ ነው የምትመስዩ። ወንድሜ ምን ይሁን ወንድምሽ በጣም ጆሮን ያበቀልሽለት አይን የገጠምሽለት የሆነ ምናምን አድርገሽ የሰራሽ ይመስል ታለም እኔ በቀደም ብያለሁ ቅዱሳን ህይወት አጭር ነች። ለዚህ አጭር ህይወት እየየ እያልን አንኖርም እኛ እየየ አረ በጌታ በኢየሱስ ኢሻሽ የሚያሳስር መንፈስ አናትሽ ላይ ሆነ ቅባት አድርገሽ ዛሬ እጸልያለሁ። ይሄ ሻሽ ከላይሽ ላይ የተነሳ ይሁን። እቤት ውስጥ የምታስፈሪ ሴት ሆነሽ እንድትቀመጭ ያደረገሽ ሻሽ ዛሬ ጸለይኩኝ። አንሺ ይልሻል የሰራዊት ጌታ እግዚአብሔር። አንሺ በጌታ በኢየሱስ ስም። አሉ ደግሞ የሚያስለቅሱ አገልጋዮች ስብከታቸው ራሱ ለቅሶ፣ ስብከት የሚመርጡት አውድ ራሱ የሚመርጡት ርዕስ ራሱ እየየ የሚያስብል ስብከት። ወገኖቼ አይዞችሁ ወገኖቼ፣ እሺ ኧረ በእናትህ በጌታ ከየት ነው የመጣህብን? በጌታ በኢየሱስ ክርስቶስ ስም አንተ ከየት ነው የመጣህብን? በቃ ያስለቅሳል። አንድ ጊዜ አንድ ነገር ሰማው። አንድ ሰው ተበደለና ለጠበቃው ደወለለትና እባክህን እንደዚህ በደል ደረሰብኝ ሲለው በስልክ ነው። እሺ ኬዙን ንገረኝ ይለዋል። እሱ በስልክ ይነግረዋል፣ ይሄ ይጽፋል። በስልክ ይነግረዋል፣ ይሄ ይጽፋል። በቃ ጠዋት አዘጋጀውና ያለውን ነገር አወራልሃለሁ ብሎት ጠዋት ኬዙን አዘጋጅቶ ሰውየውን ጠራው ማለት ነው። ባለ ጉዳዩ ማን? ጠበቃው። በደንብ ስሙኝ እና ጠበቃውን ቁጭ አድርጎለትና በቃ ፍርድ ቤት የምናቀርበውን ክስ ላንብብል ካለውና ሲያነብለት ሰውየው ያለቅሳል። ማመሰላችሁ ባለ ጉዳዩ። ከዛ እንዴ ምን ሆነ ነው የምታለቅሰው ሲለው ይሄ ሁሉ ተበድያለሁ እንዲህ አለው። ይሄ ሁሉ ተበድያለሁ እንዲህ አለው ማለት እሱ ያወራው ጥቂት ነው። ያ ጠበቃ ስለሆነ ብዙ ነገር ጨማምሮበት በቃ እነሱ አርቲስት አይደሉ፣ ብዙ ነገር አድርገው። አንዳንድ ሰባኪ እንዲህ ነው እንደኔ ይውል አረ በእናትኛ ሊፍታፕ ነው የምናደርግ። አንዳንዱ ይመጣ እውነት ምን ትውልድ አለ ዘንድሮ። ትውልድ ተበልቶ አልቆ በቃ ምናምን። አንዳንድ ቸርች እኮ እድር ነው የቀረው። እድር መጠራት፣ እድር ድስት ንፍሮ መቀቀል ነው እንጂ የቀረው መድረኩ ላይ። የአንዳንዱ ስብከት ያስደንቃል። በጌታ በኢየሱስ ክርስቶስ ስም ስልጣን መጽሐፉ ሲናገር ኢየሱስም አመሰገነ ነው የሚለው። ምን ሆኖ ሞቶ አመሰገነ፣ ተቀብሮ አመሰገነ፣ አበቃለት ተብሎ አመሰገነ። ይህ እየየ መንፈስ የተወጋ ይሁን። አንዳንዱ ይኸውልህ እኔ አንዳንድ ጸጋ ስጦታ ሰባኪ ከሚሆን አስለቃሽ ቢሆን ጥሩ ነው። አንዳንድ ሰው ማለት አስለቃሽ አለ አይደል? እኛ ሀገር አብሶ እዚህ እኔ ሀገር ከጉራጌ ክልል የሚመጡ አሉ። በጌታ በኢየሱስ ሳትፈልጉ ያስለቅሷቸዋል። ሳትፈልጉ የሞተው እኮ ወንድ ነው። የሄደችው አያትህን እያስታወስክ እንድታስለቅስ የምታደርግ አስለቃሽ ትመጣለች። አለ እንደዚህ አይነት ሰባኪ በቃ ይመጣና ምን ሪቫይቫል አለ ዘንድሮ። ቅባት ደርቆ ቸርች ጎብጣ። እሺ ቸርቹ እንደዚህ ሆኖ ምናምን ከዛ ባንተ ለቅሶ ሰማይ
ሊመጣ አሉ። እንደዚህ አይነት ሰዎች ያልዳኑ አንዳንድ እንደ ካንሰር ጋንግሪን ያለባቸው ያለቀቃቸው በቃ ለቅሶ ኳየር ውስጥ ገቡ፣ ለቅሶ ጸሎት ቡድን ውስጥ ለቅሶ። አንዴ ስለ ምድራችን እናልቅስ። ለምን ነው ማለቅሰው? በጌታ በኢየሱስ ክርስቶስ ስም ስልጣን እንዴ! ኧረ በእናትህን ያላለቅስልን ብራዘር እንዴ! እኔ ስቃለሁ በኢየሱስ ከሳራም ሳቀኝ ተብሎ ነው የተጻፈው። ሳቂ በጌታ በኢየሱስ ስም። እንዴ አንቺ ገና በዚህም በቆቅላ እድሜሽ ካልሳቅሽ መች ልትስቂ ነው? መች ልትስቂ ነው? እስቲ ንገሪ፣ መች ልትስቂ ነው? ሳቅ አይደገምም። ሳቂ፣ ምክንያት ፈልገሽ ሳቂ፣ የሆነ ነገር ፈልገሽ ሳቂ። ሳቅሽን ከሚነጥቁሽ ሰዎች ራቂ። አንዳንድ ስብከት ይኸውልሽ ሳቅሽንም ደስታሽንሽንም ነው የሚነጥቀው። በቃ እሱ በቃ የቅድስና ጥግ መስሎ ምናምን ምናምን አድርጎ ሌላውን እንደሆነ ነገር ይስልና ከዛ ራስን ወቅሰ በቃ እኔ ከእንግዲህ በኋላ እማልጠቅም ባሪያ ቆርቆሮ ጣሳ እኔ ሰው ብሎ ኧረ ነይ መድረኩን ያዥ፣ ኧረ እኔ ከእንግዲህ በኋላ አልይዝም፣ እኔ ለራሴ ምናምንና ልቀደስ ነው እኔ ለጌታ። እሺ ወደ ጓዳዬ ልግባ ላልቅስ ምናምን። ኧረ በእናትሽ ክብሩ እንዲመጣ አልቅሺ፣ ክብሩ እንዲመጣ አልቅሺ፣ ኃይሉ እንዲመጣ አልቅሺ እንጂ እኔ ልቀደስ። ኧረ በእናትሽ አልቅሶ ቅድስና ደግሞ ስቃም አልተቀደስክም። ወገኖቼ እናልቅስ። ለምሮ ማለቅስ ራስ የተቀበልኩት ህይወት የደስታ ህይወት ነው። ሮሜ መጽሐፍ ምዕራፍ 5 ቁጥር 5 ላይ የሆነ ሰው ፒን ያርግልኝ። በመንፈስ ቅዱስ የሆነ ደስታን እግዚአብሔር በልባችን ላይ አፍስሶልናል። ይሄ የፍቅር የሆነ የደስታ የሆነ የሰላም የሆነውን መንፈሱን በልባችን ላይ አፍስሶልናል እንድናመሰግን። ለሚያመሰግን ይጨመርለታል። አመሰግንሻለሁ የኔ ቆንጆ፣ እግዚአብሔር ይባርክሽ። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋችን አያሳፍርም ማለት። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ በፍጹም አያሳፍርም እና እናመሰግናለን፣ እናመሰግናለን፣ እናመሰግናለን። አታሰቃዩን፣ እናመስግንበት። እኛ የሆነ ስብከት እያመጣችሁ መንፈሳችንን አታስጨንቁ። ከዛ ከስዕል ተራ፣ ከጫት ተራ፣ ከካቲካላ ተራ፣ ከሐሺሽ ተራ የመጣ ነው። እኛ ልንደሰት ነው፣ ልንሰቃይ አይደለም የመጣ ነው። ብራዘር እኛ ልንደሰትን የመጣ ነው። የክርስቶስ ህይወት የተሰጠን ልንደሰትበት ነው እንጂ ምናልባት አንተ ከፈለግ አልቅስ፣ መብት ነው። እኔ አያገባኝም። ቴንኪው። ተፋቱን በጌታ በኢየሱስ ስም። በቃ ፍቱን፣ ሂዱልን፣ በቃ ሂዱልን ወደዛ። እንዴ በእናትህ ሂድልን እንዴ ብራዘር። ይሄውን ቆንጨራ፣ ዱላ፣ እሳት ወርዶ በላቸው፣ አነከታቸው ምናምን ካላልክ ስብከት የለም እንዴ? እንዴ ደግ ደጉን ንገረን እንጂ በጌታ በኢየሱስ ክርስቶስ ስም ስልጣን። እንዴ ጨለማውን እንድንፈራ ለምን ታረጉናላችሁ? ሽንት ቤት መሄድ እንድንፈራ ለምን ታረጉናላችሁ? ኃጢአትህ ከዚህ ድቅድቅ ጨለማ ይልቅ የጨለማ ነው። ጨለማውን ስናረ በእናት እንዴ ብራዘር፣ እኛ ኢየሱስን እንወደዋለን፣ ይወደናል፣ በጎቹን ይወዳል እሱ። አንተ በጎቹን ስለማታቅ መብት ነው፣ እንደፈለክ ስበክ። እሱ በጎቹን ይወዳል፣ የደከመችውን ይወዳል፣ እያነከሰችውን ይወዳል፣ የሆነ መንደር የወደቀችውን ይወዳል። ይወዳታል አልኩ፣ ይወዳል። አንተ ምናልባት ዲሲፕሊን አርጋት ሊሆን ይችላል፣ ምናልባት የሆነ ነገር ብልሃት ሊሆን ይችላል። አንተ በጣም መንፈሳዊ ሰው ነህ፣ አንተ የሆነ የእውቀት ጥግ ጋር ደርሰሃል ምናምን ነገር አደለ። እሱ ግን በጎቹን ይወዳል። አንተ ሙያተኛ ስለሆንክ ዶንኬር ጉዳይ አይደለም። ቸርች ትምጣ አትምጣ፣ ትነሳ አትነሳ፣ ትቀደስ አትቀደስ፣ ትደጋት ምን አገባህ አንተ? ያን የፈረደበት የቻይና ማይክ ታንቃለህ፣ ሰው ታሰቃያለህ። አንሰማህም በጌታ በኢየሱስም። እኔ በጌታ እዚህ ውስጥ ያላችሁ ሰዎች አልሰማም ብላችሁ ጻፉልኝ። አልሰማም። ህይወት አይደገምም ብራዘር፣ ህይወት አይደገምም። ካላስ እያመሰገንን እንቀጥላለን።
እያመሰገንን እግዚአብሔር ከህይወታችን አስደናቂ ነገሮችን ይዞ ይወጣል። አስገራሚ ቴስቲሞኒዎችን ይዞ ይወጣል። የሚባርኩ ነገሮችን እግዚአብሔር ይዞ ይወጣል። እንዴ እምታግሮምሩሚ ከሆነ ደግሞ ከዚህ ቀን ጀምሮ ይልሻል የሰራዊት ጌታ እግዚአብሔር፣ አታግሮምሩሚ። አንዳንድ መዝሙር ራሱ ስንመርጥ መጠንቀቅ አለብን ቅዱሳን። መፍትሄ ነው። እኔ መፍትሄ ነው እንዲስሰብክ የገባኝን ነው መሰብከው። ጠንጋራ መንፈስ የተመታ ይሁን፣ ሾጣጣ መንፈስ የተመታ ይሁን፣ ቃላት የሚገለብጥ መንፈስ የተመታ ይሁን በጌታ በኢየሱስ ስም። እኔ ጉባኤ ላይ እኔ ፕሮግራም ላይ ሰው ሊፍት አፕ ያደርጋል እንጂ እኔ ዳውን የሚያደርግ ስብከት መቼም አልሰብክም። መቼም ደግሞ መንፈስ ቅዱስም አይሰጠኝም። ለኔ ከሰጠኝ እናገራለሁ፣ እታዘዛለሁ። ሰሚት ነው የምሆነው በደንብ። ግን አንድ ነገር ልንገራችሁ፣ ምሰሚውን መዝሙር ምረጭ። አንዳንድ መዝሙር አለ በቃ ምን ይዤ ልቅረብ በፊት ጌታ ሆይ ደስ ላሰኝ። ድሮስ ምን ደስ አሰኝተሽ ታውቂያለሽ? የት ታውቂያለሽ አንቺ ደስ አሰኝተሽ? የት ነው አንቺ ደስ አሰኝተሽ ራሱ የምታውቂው? እግዚአብሔር ሲያገኝሽ ከነ ኃጢአትሽ አይደል እንዲያገኘሽ? ደክመሽ አይደል እንዲያገኘሽ? ወድቀሽ የሚያድነኝ የሚያድነኝ ብለሽ አይደል እንዴ ያገኘሽ? እኔ ኃጢአተኛ በጌታ በኢየሱስ ክርስቶስ ስም ስልጣን አመስግኝ። አመሰግንሃለሁ። አዎ ይሄ መፍዙዝ አይወድም፣ እንደዚህ አይነት ስብከት አይወድም። ይሄ ሃይማኖተኛ መንፈስ አይወድም። ቸርቹን እንዲህ ካልሰበከ የማይገዛ የሚመስለው፣ ቸርቹን እንዲህ ካልሰበከ ቸርቹ ላይ መሰልጠን የማይመስለው አንዳንድ ሰባኪያን ሲሰብክ ራሱ በቃ ማይኩን ይዞ ስሩ እስኪገጠር ድረስ እንዲህ ትሆናለህ ምናምን። ኧረ እባክህ እንኳንም በአንተ እጅ ላይ ያልሆነ በጌታ በኢየሱስ ክርስቶስም ረሽነህ ጨርሰህናል። አንተ እንደ ደርግ እንኳንም አንተ እጅ ላይ ያልሆነ እኛ መንግስተ ሰማያት ቁልፍ እንኳንም አንተ እጅ ላይ ያልሆነ አንተ ልትገባ እኔንማ ተዘጉብኛላችሁ በኢየሱስ ስም። እኔንማ ይቆልፉብኛል። ለምን መሰላችሁ? አይመቻቸውም ስብከት ያለ ወዳጄ። እስከ መጨረሻው የሚቆጣ ጌታ የለንም እኛ። አጥፍተ አበላሽተ ደክመ መታ ልብስና ቀለበት የሚያዘጋጅ አባትን ያለን። የወለደ ይገባዋል ብያለሁ አንድ ጊዜ ስሰብክ። የወለደ ነው የሚገባው ብሎ የወለደ ይገባዋል። አንተ ስላልወለድክ መብት ነው። ስላልወለድክ መብት ነው። እሱ ወልዷል። መስቀል ላይ ነው የወለደው። ብሎ በተወለደ ልጅ አይቀለድም። ተብሎ ተምጦ በመጣ ልጅ አይቀለድም። የሚቀልድ መስሎ ነው። አይቀልድም። እያንዳንድ ብለህ አክሮባት ሰርተ ህዝቡን ስታስጨንቅ ይልቁኑ የክርስቶስን ፍቅር ንገራቸው። አለቀ። የክርስቶስን አባትነት ንገራቸው። የክርስቶስን ወዳጅነት ንገራቸው። የክርስቶስን መሐሪነት፣ የክርስቶስን ቸርነት፣ የክርስቶስን ፍቅር። ባይዘወይ ሰው ለወደደው ነገር ይገዛል። እኔ በዚህ ነው ማምነው። የክርስቶስ ፍቅር ያለ ልክ ውስጣችሁ ሲገባ ኃጢአት መስራት አትችሉ። ኃጢአትን ማድረግ አትፈልጉም፣ ትጸየፋላችሁ። ለምን መሰላችሁ? ከኃጢአቱ በላይ የተቆጣጠራችሁ ፍቅር አለ። የተቆጣጠራችሁ ፍቅር አለ። አንድ ወንድ ላፈቀራት ሴት ሲል ሁሉን ነገር እንደሚተውላት፣ አንዲት ሴት ላፈቀረችው ወንድ ስትል የሚፈልገውን ነገር ሁሉ እንደምታደርግለት እንደምትተው፣ የክርስቶስ ፍቅር ሲቆጣጠራችሁና ሲይዛችሁ ምንም ነገር ከማድረግ ነው ወደኋላ የምትሉት። ኔቨር አልፈልግም ነው የምትሉት። አንድም ቀን እግዚአብሔር ፈርታችሁት እንድትከተሉት አድርጎ አያውቅም። ጌታ ማንንም ሰው አንድም ቀን ፍሩኝ፣ እያንዳንድሽ ካልፈራሽኝ ይኸውልሽ ያ ሲኦል ይታይሻል አይደል? ያ እሳት እዛ ውስጥ ነው የምጨምርሽ እሺ ምናምን ብሎ ጌታ አንድም ቀን ተናግሮ አያውቅም። ስለማፈቅረው ስለምወደው ነው የምከተለው።
ኃጢአት የማልሰራው ስለምወደው ነው። እማላጭበረብረው ስለምወደው ነው። እማልሸቅጠው ስለምወደው ነው። ህሊናዬን ሽጬ የሆነ ነገር እማላደርገው ምን ስለምወደው አጨበርብሬና ዋሽቼ ከሚሄድበት መንገድ ይልቅ ከሱ ጋር ሆኜ እምቀመጥበት ምድረ በዳ ይሻለኛል። አስመስዬ ተመሳስዬ ማታ ጋደም ምስል ከሚወቅሰኝ ብዙ ነገር በላይ ጥቂቷ ነገር በጌታ በኢየሱስ ክርስቶስ ስም ስልጣን እያመሰገንኩባት እየባረኩባት ደግሞ ስንት ዓመት ልኖር ብራዘር? ስንት ዓመት ልኖር ነው ነፍሴ የሚወጣው? ስንት ዓመት ልትኖሪ ነው ነፍስሽ የሚወጣው? ወጣ በይ አንዳንድ ጊዜ ቢች ዳር ወጣ በይ ከባለቤትሽ ጋር ከልጆችሽ ጋር፣ ወይ ደግሞ በቃ ባል ከሌለ ብቻሽንም ውጪ፣ ባልሽ እስኪመጣ ድረስ ውጪ፣ ተዝናኚ፣ ኢንጆይ አድርጊ። የሆነ ገብተሽ እየያትበይ በጌታ በኢየሱስ ክርስቶስ ስም ስልጣን በቃ ወጣ በይ። ሻወርሽን ወስደሽ ምርጥ ሽቶ ካለሽ ተቀብተሽ የሚገርም ልብስ ለብሰሽ ብልጭ ብለሽ ውጪ በጌታ በኢየሱስ ክርስቶስ ስም ስልጣን። እያበራሽ ውጪ እንደ ፍሬቻ እንደዚህ እያበራሽበት እንዴ! እስቲ አንዳንድ ቀን ሰይጣንን የማናደድ ፕሮግራም ይኑራችሁ። ሻወር በመውሰድ ሽቶ በመቀባት ጸጉርሽን ወደዚህ ከሆነ የሰራሽው ዛሬ ደግሞ ወደዚህ ነው መሰራው ብለሽ ውጪ። እንዴት ነው የተሰራሽው ለሚልሽ ሰው አያገባም ግሩምና ድንቆኝ ተፈጥሬያለሁ ብለሽ ነግረሽው ሂጂ ውጪ። በቃ አንዳንድ ጊዜ ከተማው ላይ ውጪ፣ ዝም ብለሽ ሄደሽ ወክ አድርገሽ ተመለሽ። የሆነ ነገር ይለቅሻል። እዛች ክፍል ውስጥ እየየ እስቲ ቆይ ፕሮፌት ከኔ ጋር ልግባ እስቲ። ሄሎ ፕሮፌት፣ እንደው ኑሬ ምን ያርገው? ኑሮሽን ታዲያ ምንም አያረገው። ይኸው ሄድን። ምንም ጸጥ። አመስግኝ፣ በተቃራኒው አመስግኝ። እሱም ይልሻል ነገርሽ ይፈታል። ያ አይዞሽ፣ ግን ዘር መዝራት አለብሽ። ኮኔክት አድርጊ ከዚህ ቃል ጋር። የኛ በግ፣ የኛ ያልታረድሽው በግ እንደው አጋድመው አላረዱሽም እንጂ እንኳ ኦሬዲ ገፈውሻል በቁምሽ። ይልሻል የሰራዊት ጌታ እግዚአብሔር። ወንድምሽ ጌች መስሎሻል። ነቂ። ዛሬ የምስጋና ቀኔ ነው በጌታ በኢየሱስ ክርስቶስ ስም ስልጣን። ምትዞረኝ ተኩላ ዛሬ በላሁ በይው፣ ወጋሁ በይው። ይሮጣል፣ ይሸሻል፣ ራሱ ሲያይሽ ይደነግጣል። አንዳንድ ጊዜ ድምፅሽን ራሱ ሲሰማ ይደነግጣል። ሰላምታሽን ሲሰማ ይደነግጣል። እቺ ማትበላነች ይላል። በምስጋና የጀመረ ሰው ያስታውቃል። በምስጋና የጀመረ ሰው በቃ በምስጋና የጀመረ ሰው ያስታውቃል። ቀኑ ራሱ ያስታውቃል። ያየ ሰው የራሱ ልቀፋት። አንዳንዱ ከቤቱ ሲወጣ ራሱ የተሰጣ ልብስ በስነ ስርዓት ያልተጨመቀ ልብስ መስሎ ነው የሚወጣው። ከቤት ራሱ ሲወጣ ተጨማዶ ቅንድቧን ራሱ አለማስተካከሏ የሆነ ሰውዬ ነው የሚነግራት። አንቺ ዛሬ ምን ሆነሽ ነው ቅንድብሽ የሚላት ራሱ የሆነ ሰውዬ ነው። መስታወት ላይ ሆነ ራሷን አይደለም ለቅሶ ኩሏን 10 ጊዜ እንዳለች እንደጠረገች ከእንደገና ኩሏን ተኩልና አሁንም ታርቅሳ ተጣርቀዋለች። ከእንደገና ኩሏን አረ በጌታ በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም ስልጣን። ከዛ ደግሞ በቃ አለ ከኦሪት ያልወጣ እዛ በቃ ያልወጣ አለ። ጨፈለቃቸው፣ ፈጃቸው፣ አወደማቸው። 3000 ሞተ፣ 4000 ሞተ የሚባለውን ክፍል ብቻ ደግሞ የሚያጠና ሰባኪ አለ። ከሱ ውጪ ስብከት የሌለ የሚመስለው ይመጣል እሱን ይዞ። ወገኖቼ እግዚአብሔር እንዲህ ሲያረጉ መሬት ተከፍታ ዋጠቻቸው። ቸርች ሙሉ ህዝብ ልትጨምር ነው አፈር ውስጥ። የት ሂድ? እሺ ሰውየው አቃተኝ ብሎ እኮ ቸርች መጣ። የት ሂድ ማለት ይህን ስብከት የምትሰብከው ቸርቹ 2 ቦታ ሆኖ የዋጠው ሰውየው እንዴ!
የት ሂድ የት ሂድል? በቃ ኢየሱስ ብለን መተናል። ተወን፣ ወሪያ ተወን። በቃ እኛ እናምልክበት። እኛ ጽድቃችን እሱ ነው፣ ቅድስናችን እሱ ነው፣ ቤዛችን እሱ ነው። ቆሮንቶስ መጽሐፍ ምዕራፍ 1 ላይ እንደተጻፈው ከኛ የሆነ አንዳች ነገር የለም። የኔ ውጤት የለበትም የእግዚአብሔር መንግስት ውስጥ። የኔ ሲደመር የጌጭ የለም፣ አይፈልገውም እግዚአብሔር፣ ይገማዋል። የኔ ጽድቅ፣ የኔ የሆነች ጥረት፣ የኔ የሆነች ታክቲክ። አንዳንዱ እኮ በቃ እሱ የእግዚአብሔር መንግስት ውስጥ እሱ በጣም የእግዚአብሔር መንግስት ውስጥ ዋና ያክስት ልጅ ነው። በጣም ነው የምታስደንቀኝ እንደዚህ አይነት ሰው። አንዳንድ ሰው በቃ የእግዚአብሔር መንግስት ውስጥ በጣም ለእግዚአብሔር ያክስቱ ልጅ ያጎቱ ልጅ። እሷስ እሷ ቆይ ገና ነች፣ ቆይ ጩጬ ነች። አንተ አድጋል። እንኳንም ጩጬ ሆንሽ። ባይዘወይ እንደሱ ብትሆኝ አንቺም ታስቸግሪ ነበር። ነገረኛ ሆንሽ፣ ነገረኛ ሆንሽ። አንድ ጊዜ የሆነ ቤት ላይ ፕሮግራም ላይ የሆነ ኮሜንት ሜንሽን አደረኩኝ ማለት ነው። እና ያ ኮሜንቴ ላይ እሷን ሜንሽን አድርጋ ይሄ ህጉን ነው የሚወክለው አለች። አይ ፈሪሳይ አልኩኝ። በቃ የፈሪሳይ መንፈስ፣ ሴቷ ፈሪሳይ ወይም ደግሞ ሴቷ ሰዱቃዊ ትባላለች። እቺ ሰዱቃዊ አሉ ታውቂያለሽ? ማለት በቃ እነሱ ናቸው የእንትን ጥግ ማለት ነው። የሆነ አይደለ? የሆነ የእውቀት የሆነ የእንትኑ ጥግ። እነንትና ገና ናቸው። እንኳንም ሆንሽ ጌታ ምስክሬን፣ ጌታ አንቺን ነው የሚሰማው አልኩሽ። እሱ ልጅ ሞኙን ነው የሚሰማው፣ ሞኙን። ጸሎቱን ራሱ መጀመሪያውን መጨረሻውን በስነ ስርዓት የማያውቀውን ሰውዬ ነው የሚሰማው። አየ ኢየሱስ አመሰገነ። ማጋ መቃብሩ ጋር ሆኖ በቃ መቃብሩ ጋር ሆኖ አመሰገነ። የሞተ ሰው ጋር ሆኖ አመሰገነ። ያ የጎጃም ለቅሶሽን በጌታ በኢየሱስ ስም ልቀቂ። ያ የጎንደር ለቅሶሽን፣ ያ የሰሜን ለቅሶሽን፣ የደቡብ ለቅሶሽን፣ እየየሽን ልቀቂ። ሲመጣብሽ በርሽን ዘግተሽ ቆልፈሽ የሆነ ለምትከፍቺው እሱን ከፍተሽ እየየ የምትይበትን ይልሻል። ዛሬ ስራ ጌታ እግዚአብሔር ልቀቂ። ቤቱን ራሱ አንዳንዱ ሰው ክፍሉን አሰቃይቶታል በለቅሶ። ክፍሉ መዝሙር መስማት አምልኮ መስማት ከናፈቁ አንዳንዱ እኮ ቆይቷል። ዳዊትም ሌሊቱን ሙሉ እምባዬ ምግቤ ሆነኛል። እኔም እኮ እግዚአብሔር ሰው ሌሊቱን ሙሉ ትራሱን። ዳዊት እኮ ያለቀሰው ስለ እግዚአብሔር ክብር ነው። ክብር ክራበኝ ብሎ ነው ያለቀሰው። ፍቅረኛዬ ከዳኝ። እንኳን ከዳሽ፣ እንደውም እግዚአብሔር እንደ መሽገር ላይሽ ላይ ተጣብቆ ሊበላሽ ነበር። አላቀቅኩሽ ይልሻል የሰራዊት ጌታ እግዚአብሔር። ሊበላሽ ነበር፣ ገንዘብሽን ጊዜሽን ሊበላሽ ነበር። እኔ ነኝ ያባረርኩት ይልሻል። ፍቅረኛ ሄደ እና ሄዳ ታዲያ ምን ይሁን ታዲያ? ዓለም ትገልበጥ። የአንቺ ፍቅረኛ ሄደና ምን እናድርግ ታዲያኛ? እንዴ አመስግኝ፣ ሌላ ይመጣል። አመስግኝ። አይ እንደሱ እኮ እንዶ ደረቱ ጡንቻው ምናምን ሊበላሽ የቢምቢ መንፈስ እግዚአብሔርን ይገደለልሽ፣ ያባረረልሽ። ሌላ የተሻለ ይተካል። ስታመሰግኝ ይተካል፣ ስትባርኪ ይተካል። በቃ እንዴ ይተካል። ልሽ ተጠንቀቂ። ከአንዳንድ አለ ማለት በጌታ በኢየሱስ ክርስቶስ ስም ስልጣን እረኛውን አያውቁት፣ መንጋውን በስነ ስርዓት አያውቁት። ይመጣና ብቻ የሚፈልገውን ብሎ ይሄዳል። ኧረ ስትሰሚ ካልተስማማሽ ላጥበይ፣ በቃ አለቀ። ጌታን አገኘን እንጂ ጀዝባ አልሆንም። ይቅርታ ስለ ቃላት አጠቃቀሜ፣ ጀዝባ አልሆንም። ጀዝባ ማለት ምንም ነገር የማያውቅ ምንም ነገር የማይረዳ የሆኑ ነገሮች ሲደረጉ የማይገባው ሰው አልሆንም እኮ ጴንጤ ስንሆን ብራዘር አልሆንም። ቅልጥ ያልና ራዳነን ያለ ሰፈሯ የመጣች ዝንብ የምናቅነን
ግን ለጌታ ብለን ተውን። አንዳንዱን ጉዳይ ግን ተወን፣ በቃ ተወን። በጌታ በኢየሱስ ስም ስንነቃብ ተወን እንዴ፣ በቃ ተወን እንዴ። የግድ አንዳንዱ ካልሆነ አይሆንም እንዴ። እንደዚህ እግዚአብሔር እንደዚህ እኮ እንደዚህ ምንም አትወዛወዝብን፣ አትወዛወዝብን። በቃ የሆነ ማለት የሆነ አንጀት የሚበላ አንዳንዱ በቃ የሆነ አንጀት የሚበላ መልእክት ካላመጣ አገልጋይ የሆነ አይመስልም። አንጀት